ኦኬ እንዴት ናችሁ? ሁሉ ሰላም። በዛሬው የኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው ማለት ነው። በዛሬ ትምህርታችን ከአሁን በፊት ከ2005 እስከ 2010 የመጡትን የኬሚስትሪ ጥያቄዎችን በኢንትራንስ ኤግዛም ፍሮም ዩኒት 1 ግሬድ 12 ማለት ነው ከ12ኛ ክፍል ዩኒት 1 ላይ የመጡትን ጥያቄዎች እያየን ነበር። ፓርት 1 ከአሁን በፊት አይተናል። አሁን ደግሞ ከኩዌሽን 50 ጀምረን እናያለን ማለት ነው። ስለዚህ እስከ ትምህርቱ መጨረሻ ከኔ ጋር እንድትሆኑ በአክብሮት ጠይቃለሁ ማለት ነው። question number 15 a solution contains equal mass of glycerol and water. The density of the solution is 1.10 gram per milliliter. What is the molality of the solution ነው የሚለው ማለት ነው። From this question we have 50% of mass of solute and 50% of mass of solvent ማለት የሶሉቱ ማስ 50% ነው፣ የሶልቨንቱ 50 ነው ማለት ወይም የግላይሴሮል ማስ 50% ነው፣ የወተርን በተመሳሳይ 50% ነው። ሌላው ደግሞ የተሰጠን ዴንሲቲ ኦፍ ሶሉሽን ነው። ጥያቄያችን ምንድነው ማለት ነው? ሞላሊቲ ነው። ሞላሊቲ ለመፈለግ አንደኛ ሞል ኦፍ ሶሉት ያስፈልገናል፣ ሁለተኛ ደግሞ ኪሎግራም ኦፍ ሶልቨንት ያስፈልገናል ማለት ነው። ስለዚህ በመጀመሪያ ማስ ኦፍ ሶሉት እና ሶልቨንትን ከዴንሲቲ ኦፍ ሶሉሽን ላይ መፈለግ እንችላለን። ምክንያቱም ፐርሰንቴጅ ባይ ማስ ተሰጥቶናል ኢኳል ማስ ስለሚለው ማለት ነው። 50% ሶሉት 50% ሶልቨንት ማለት ነው። ስለዚህ ማስ ኦፍ ግላይሴሮል ከዴንሲቲው ላይ ለመስራት ብንፈልግ 1.10 ግራም ማስ ኦፍ ሶሉሽን ነው። ፍሮም ዚስ 50% ምንድነው ማለት ነው? 50% ግላይሴሮል ነው ማለት ያ ማለት በመቶኛ ስለሆነ የምናስበው ይችን ምን ያህል ትሆናለች ማለት ነው? 0.55 ግራም ናት ማለት ነው። ይሄ ማስ ኦፍ ግላይሴሮል ነው። ማስ ኦፍ ግላይሴሮል ከማን ጋር እኩል ነው ማለት ነው? ከማስ ኦፍ ወተር ጋር ተመሳሳይ ነው ማለት ነው። ፋይናሊ መፈለግ የምንችለው ምንድነው ማለት ነው? ሞላሊቲ ለመስራት ሞል ኦፍ ሶሉት ያስፈልገናል። ሞል ኦፍ ሶሉት ለማግኘት ደግሞ አንደኛ ማስ ኦፍ ሶሉት አውቀናል ወይም ግላይሴሮል አውቀናል ማለት ነው። ስለዚህ ሞል ኦፍ ግላይሴሮል which is equal to mass of glycerol divided by molar mass of glycerol የግላይሴሮል ሞላር ማስ ማለት ነው። ወይም ፎርሙላ ማሱ ማለት እንጠቀማለን እዚህ ላይ። ስለዚህ 0.55 ግራም ዲቫይድ ባይ 92 ግራም ፐር ሞል that means 92 ግራም ፐር ሞል ብለን የወሰድነው ሞላር ማስ ኦፍ ግላይሴሮል ነው። ካርበን ፕላስ ሃይድሮጅን ፕላስ ኦክሲጅን አድርገን የምናገኘው ማለት ነው። which is equal to 5.98 times to the power of -3 ሞል እናገኛለን ማለት ነው። ይሄ ሞል ኦፍ ማን ማለት ነው? ግላይሴሮል ነው። ስለዚህ ሞል ኦፍ ግላይሴሮልን አውቀናል 5.98 times to the power of -3 ሞል ሆኗ ማለት ነው። ሌላው ማስ ኦፍ ወተር አለ ማለት ወደ ኪሎግራም ስንቀይረው ባይ ዘ ዌይ ማስ ኦፍ ግላይሴሮል እና ማስ ኦፍ ወተር ኢኳል ናቸው። ስለዚህ 0.55 ግራም ኦፍ ማስ ኦፍ ወተር አለ ማለት ነው። ይህን ወደ ኪሎግራም ስንቀይረው 5.5 times to the power of -4 ኪሎግራም ይሆናል ማለት ነው። ፋይናሊ ሞላሊቲ ለመስራት ሞላሊቲ which is equal to ሞል per ኪሎግራም ኦፍ ሶልቨንት። ይሄ ሞል ኦፍ ሶሉት per ኪሎግራም ኦፍ ሶልቨንት ነው ሞላሊቲ። but ሞል ኦፍ ሶሉት or glycerol is 5.98 times to the power of -3 ሞል ነው ያለችን። ይሄን ደግሞ ለኪሎግራም ኦፍ ወተር ስናካፍል ማስ ኦፍ ወተር 5.5 times to the power of -4 ነው ማለት ነው። እነዚህ ሁለቱን አካፍለን መጨረሻ ላይ የምናገኘው 10.87 ሞላል ይሆናል ማለት ነው። ስለዚህ ሞላሊቲን በዚህ አይነት መልክ አገኘን ማለት ነው። ኢኳል ማስ ነው ከተባል ኖርማሊ 50% ሶሊድ አለ 50% ሶልቨንት አለ ማለት ነው። ፍሮም ዴንሲቲ ኦፍ ሶሉሽን ማስ ኦፍ ሶሉሽን ስላለን የዛ 50% ግላይሴሮል የዛ 50% ወተር ነው ማለት ነው። ማስ ኦፍ ግላይሴሮል which is equal to ማስ ኦፍ ወተር ማለት ነው። ስለዚህ ማስ ኦፍ ግላይሴሮል እናገኝም ማለት ወደ ሞል እንቀይረዋለን። የወተርን ማስ ደግሞ ሶልቨንት ስለሆነ ወደ ኪሎግራም ቀይረውና ኢኳል ማስ ነው ያላቸው። ፋይናሊ የምናገኘው ሞላሊቲ ይሆናል ማለት ነው። ሞል ፐር ኪሎግራም ኦፍ ሶልቨንት ማለት ነው። ይሄ ኢኩዌሽን በዚህ መልክ ጨርሰናል ማለት ነው። question number 16 question number 16 uh, question number 16
the molarity of 20% solution of sulfuric acid is 2.55 molar. What is the density of solution? What is the density of solution? የሶሉሽኑ ዴንሲቲ ምን ያህል ነው የሚለን። ስለዚህ ከዚህ የምንረዳው ነገር ምንድነው? አንደኛ ፍሮም ሞላሪቲ ተሰጥቶናል። ከሞላሪቲ የምናየው ነገር አለ ማለት ነው። 2.55 molar means 2.55 mole per 1 ሊትር ነው። ይሄ ማለት ሞላሪቲ ብለን የምንጠራው ሞል ኦፍ ሶሊድ ፐር ሊትር ኦፍ ሶሉሽን ነው። ስለዚህ 2.55 ሞል ኦፍ ሰልፈሪክ አሲድ ነው ያለን። 2.55 ሞል ኦፍ ሰልፈሪክ አሲድ H2SO4 ማለት ነው። ይሄን ያህል አማውንት ነው ያለው የሰልፈሪክ አሲድ። ይሄን ወደ ማስ ስንቀይረው ማስ ኦፍ ሰልፈሪክ አሲድ which is equal to ሞል ኦፍ ሰልፈሪክ አሲድ we have 2.55 ሞል per 1 ሊትር ማለት ነው። መልቲፕላይ ባይ ሞላር ማስ ኦፍ ሰልፈሪክ አሲድ is 98 ግራም ፐር ሞል ነው። ይሄ እንዴት ነው የተሰራው? ጊቭን ማስ ለመስራት ሞል ታይምስ ሞላር ማስ ስለሆነ ማለት ነው። እቺኛቱ ምን ያህል ናት? አማውንቷ 249.9 ግራም ሆነች ማለት ነው። ይቺ ማስ ኦፍ ሰልፈሪክ አሲድ ነው። ማስ ኦፍ ሰልፈሪክ አሲድ አግኝተናል። ስለዚህ አሁን የሚያስፈልገን ደግሞ ማስ ኦፍ ወተር ነው ማለት ነው። ፋይናሊ ወይም ማስ ኦፍ ሶልቨንት ማለት ነው። ሶሊድ ፕላስ ሶልቨንት ማስ ኦፍ ሶሉሽን ሆኗል። ማስ ኦፍ ሶሉሽን በሊትር ኦፍ ሶሉሽን ስታካፍሉት ዴንሲቲ ይሆናል ማለት ነው። ስለዚህ 249.99 ግራም ማስ ኦፍ ሰልፈሪክ አሲድ ሆና ማለት ነው። ሌላው 20% ባይማስ ሰልፈሪክ አሲድ ተባልን ማለት ምን ያህል ግራም ነው ይሆነልን? 249.9 ግራም ነው። ምክንያቱም የሰልፈሪክ አሲድ ማስ 249.9 ግራም ነው ተብለናል ማለት ነው። ያ ማለት ደግሞ 20% ባይማስ ነው ብሎናል እዚህ ላይ ማለት ነው። ስለዚህ 20% ኦፍ ሰልፈሪክ አሲድ 249.9 ግራም ነው ማለት ነው። የቀረው 80% ወተር ነው ማለት ነው። 80% ወተር ነው ማለት 20%ቱ 249 ከሆነ 80%ቱ ምን ያህል ይሆናል የሚለው ነገር ማየት እንችላለን ማለት ነው። 20% which is equal to 249.9 ከሆነ 80% how much ምን ያህል ነው? ቺን ክሪክሮስ አድርገን መፈለግ እንችላለን። 249.9 multiply by 80 divided by 20 which is equal to እዚች ላይ የምናገኛት 996.6 ግራም ኦፍ ወተር ነው ማለት ነው። የወተር ማሱ ይሄን ያህል ነው ማለት ነው። ፋይናሊ ዴንሲቲ ኦፍ ሶሉሽን ለማግኘት ቀላል ነገር ነው። ዴንሲቲ ኦፍ ሶሉሽን which is equal to mass of solution divided by volume of solution in liter or milliliter። ማስ ኦፍ ሶሉሽን በግራም ከሆነ ቮሊዩም ኦፍ ሶሉሽን ኢን ሚሊሊትር ኦር ሴንቲሜትር ኪዩብ መጠቀም እንችላለን ማለት ነው። እንደዚህ ማድረግ እንችላለን። ይሄኛው በሊትር የሚሆነው ላይኛው ወይም ማስ ኦፍ ሶሉሽን በኪሎግራም ስናስብ ነው ማለት ነው። ስለዚህ ይሄን በሊትር መስራት እንችላለን ወይንም በሚሊሊትር መስራት እንችላለን ማለት ነው። ፋይናሊ ቮሊዩም ኦፍ ሶሉሽናችን ያገኘነው ከየት ነው? እዚህ ላይ መረዳት እንችላለን። 2.55 ሞል ኦፍ ሶሉት ፐር 1 ሊትር ኦፍ ሶሉሽን ነው የሚለን። ስለዚህ ቮሊዩም ኦፍ ሶሉሽን 1 ሊትር ነው ማለት ነው። ማስ ኦፍ ሶሉሽን ደግሞ የወተር እና የሰልፈሪክ አሲድን ሁለቱን ደምረን የምናገኘው ነው ማለት ነው። ፋይናሊ ምን ሆነ ማለት ነው? ማስ ኦፍ ሶሉሽን which is equal to mass of sulfuric acid plus mass of water ይሆናል ማለት ነው። ማስ ኦፍ ሰልፈሪክ አሲድ 249.9 ነው ፕላስ ማስ ኦፍ ወተር 996.6 ግራም ነው ማለት ነው። ሁለቱን ስንደምር የምናገኘው
1249.5 ግራም አለ ማለት ነው። ፋይናሊ ዴንሲቲ ኦፍ ሶሉሽን ግራም ፐር ሚሊሊትር ብንሰራ is 1249.5 ግራም ዲቫይድ ባይ ቮሊዩም ኦፍ ሶሉሽን ኢን ሊትር ነበር የነበረን። ምክንያቱም ሞል ፐር ሊትር ስለሆነ 1 ሊትር which is equal to 1000 ሚሊ ሊትር ነው። ስለዚህ እሱ መተካት እንችላለን። is 1000 ሚሊ ሊትር 1000 ሚሊ ሊትር ስለሆነ ይህን ስናካፍል የምናገኘው 1.249.5 ግራም ፐር ሚሊ ሊትር ይሆናል ማለት ነው። ስለዚህ መልሳችን 1.2495 ግራም ፐር ሚሊ ሊትር ነው ማለት ነው። ኦኬ question number 17 what is the volume of 0.5 molar sodium hydroxide is required to neutralize 25 milliliter of 1.2 molar sulfuric acid ነው የሚለን ጥያቄ። ቀላል ጥያቄ ነው። እስቲ ዴሊሽን ሩል ነው። በዴሊሽን ሩል ወይም ሶሉሽን ከምናዘጋጅባቸው መንገዶች ውስጥ አንዱ መንገድ preparation of solution from stock solution or more concentrated solution ከሱ ሌላ less concentrated የሆነ ሶሉሽን የምናዘጋጅበት ፕሮሰስ ነው ዲሉሽን ብለን የምንጠራው። ስለዚህ what volume of 0.5 molar of sodium hydroxide ስንባል እዚህ ላይ ሰልፈሪክ አሲድን እና ሶዲየም ሃይድሮክሳይድን ሁለቱ ስናወዳደር በመጀመሪያ ሁለት አይነት ፎርሙላችን የምንጠቀመው M1 V1 which is equal to M2 V2 የሚል ፎርሙላ አለ። M1 V1 is equal to M2 V2 የሚሆነው ይሄ ኢኩቫለንት ነምበራቸው ለአሲድ ወይም ለቤዝ 1 ለሚሆን ነው ማለት ኢኩቫለንት ነምበራቸው ኮንስታንት ነው። ግን እዚህ ላይ የሰልፈሪክ አሲድ ኢኩቫለንት ነምበሩ 2 ነው ከነምበር ኦፍ ሃይድሮጅን ጋር ስለሚሆን የሶዲየም ሃይድሮክሳይድ ኢኩቫለንት ነምበሩ 1 ነው ማለት ነው። ስለዚህ ኖርማሊቲ ኦፍ እዚህ ላይ የምሰሩት አሁን ኢኩቫለንት ነምበር 1 ስለሆነ ነው ይሄኛው ግን N1 V1 which is equal to N2 V2 ማለት ይቻላል። ይሄ ደግሞ ኖርማሊቲ which is equal to molarity times equivalent number ነው። but equivalent number differ from 1 ከሆነ ኖርማሊቲ ከሞላሪቲ ይለያል ማለት ነው። ግን equivalent number 1 ከሆነ ኖርማሊቲ እና ሞላሪቲ ሁለቱም እኩል ናቸው። እዚህ ላይ ሰልፈሪክ አሲድ equivalent number 2 ነው። equivalent number 2 ነው ማለት የተለየ ኖርማሊቲ ይኖረዋል ማለት ነው። ስለዚህ ኖርማሊቲ ኦፍ N1 ብለን የምንጠራው ለሶዲየም ሃይድሮክሳይድ ማለት ነው ኢኩቫለንት ነምበር 1 ስለሆነ ከሞላሪቲው ጋር እኩል ነው። ዛት ሚንስ 0.5 ኖርማል ይሆናል ማለት ነው። ሌላኛው ደግሞ ቮሊዩም ኦፍ ሰልፈሪክ አሲድ ኦር V2 we have 25 ሚሊሊትር የተጠየቀው what volume of sodium hydroxide ስለሆነ V1 it is unknown ነው። ሌላው N2 it is sulfuric acid ነው። you have a molarity times equivalent number normality ተብሎ ይጠራ ማለት ነው። it is 1.2 multiply by y2 ማለት ነው። 2 ያልኩት equivalent number of sulfuric acid or number of hydrogen release in the solution ማለት ነው። ያ ማለት 2.4 ኖርማል አለ ማለት ነው። ፋይናሊ N1 V1 which is equal to N2 V2 ብለን እንሰራለን ማለት ነው። ምን አለን? አንደኛ N2 አለን፣ V2 አለን፣ N1 አለን። ግን የተጠየቅነው V1 ነው ማለት ነው። ስለዚህ N1 V1 which is equal to N2 V2 እንላለን። N1 ተሰጥቶናል፣ የሚፈለገው V1 ነው። V1 which is equal to N2 V2 divided by N1 V1 ማለት ነው። N2 V2 ብለን የምንጠራው N2 we have 2.4 normality of sulfuric acid ነው multiply by ሌላኛው V2 25 ሚሊሊትር divided by V1 ብለን ወሰድነው የሚፈለግ ነው። N1 ግን አለ 0.5 አለ ማለት ነው። እቺን ስናካፍል የምናገኘው ቁጥር ምን ተብላ ትጠራለች ማለት ነው? ኖርማሊቲ ብለን እንጠራታለን ማለት ነው። ስለዚህ ኖርማሊቲ ማነው ቮሊዩም ማለት ነው። ስለዚህ 120 ሚሊሊትር
ቮሊዩማችን ስንት አገኘ ማለት ነው? ቪቱ 120 ሚሊ ሊትር ማለት ነው። ስለዚህ ቪቱ which is equal to 120 ሚሊ ሊትር ብለን እንጠራለን ማለት ነው። ስለዚህ ይሄ አንዱ ሶሉሽን የምናዘጋጅበት ነው። ስለዚህ ምን ያህል ቮሊዩም ሶሉሽን ያስፈልጋል? 120 ሚሊ ሊትር ያስፈልገናል ማለት ነው። ኦኬ ኩዌሽን ነምበር 70 ይሄን ይመስላል ማለት ነው። ኩዌሽን ነምበር 18 what is the balanced net ionic equation for the reaction of calcium chloride and silver nitrate ማለት ነው። ስለዚህ ሲልቨር ናይትሬት ተሰጥቶናል፣ ካልሽየም ክሎራይድ ተሰጥቶናል። ይሄ ጥያቄ ኔት አዮኒክ ኢኩዌሽን ተብሎ ነው የሚጠራው። ኔት አዮኒክ ኢኩዌሽን ለመስራት ደግሞ አንደኛ which one soluble salt which one insoluble salt የሚሆን ነገር መለየት አለብን። በመጀመሪያ ካልሽየም ክሎራይድ reacted with silver nitrate give us silver chloride plus calcium nitrate ይሄ ያለ ማለት ነው። በመጀመሪያ ካልሽየም ክሎራይድ ብለን የምንጠራው ሶሊብል ነው። ኢን ዋተር ኢት ኢዝ ሶሊብል ሰብስታንስ ነው። ኦል ናይትሬት ሳልት ኦልሶ ሶሊብል ኢን ዋተር but silver chloride is insoluble substance. calcium nitrate it is soluble substance. ስለዚህ ሶሊብል የሆኑትን ስፕሊት ስናደርጋቸው ካልሽየም ፕላስ 2 ይመጣል ይሄኛው እና 2 ሞል ኦፍ ክሎሪን ማይነስ ይመጣል። it is aqueous solution because it is soluble substance ነው። አኳ የሚል ነገር እንጠቀማለን። it is aqua soluble ስለሆነ ማለት ነው። ፕላስ what silver nitrate is soluble substance silver plus nitrate minus give us silver chloride it is insoluble substance plus calcium plus 2 plus nitrate minus ማለት ነው። እነዚህ ቀሩና ማለት ነው። አሁን ናይትሬት ካንስል ባይ ናይትሬት ነው። it is spectator ion ነው። በሪአክታንትም በፕሮዳክትም ሳይድ ስለምናገኙ spectator ion ይባላል ማለት ነው። ሌላኛው ካልሽየም ፕላስ እና ካልሽየም ፕላስ ካንስል ያደርጋሉ ማለት ነው። መጨረሻ የሚቀረን ሲልቨር ፕላስ 2 ሞል ኦፍ ክሎሪን ማይነስ ጊቭ አስ ሲልቨር ክሎራይድ። ይሄኛው ኔት አዮኒክ ኢኩዌሽናችን ይሆናል ማለት ነው። ይሄ ቀላል ነገር ነው። የምታደርጉ ምንድነው? መጀመሪያ በሪአክታንት ሳይድ የሚሰጣቸው ሁለቱም ሰብስታንሶች ሶሊብል ሰብስታንስ ናቸው። ግን ፕሮዳክት ላይ የምታገኙት አንደኛው ሰብስታንስ ኢንሶሊብል ይሆናል ማለት ነው። ኢንሶሊብል ሆነ ማለት በሶሉሽን መልክ ሳይሆን ኖርማሊ ሶሊድ ስቴት ስለሆነ በሪአክታንት ላይ ሶሊብል ሆኖ ያገኛቸዋቸው በፕሮዳክት ሳይድ ሶሊብል ከሆኑ ስፔክታተር አዮን ይሆናሉ። ካንስል ኢች አዘር ያደርጉና መጨረሻ ላይ የምታገኙት የኢንሶሊብሉን ሳልት ኔት ኢኩዌሽን ወይም የፕሪሲፒቴት ይባላል። ይሄኛው ፕሪሲፒቴቱን መጨረሻ ላይ ማግኘት እንችላለን ማለት ነው። ስለዚህ መልሱ ይሄን ይመስላል ማለት ነው። ኦኬ ኩዌሽን ነምበር 18 ጨርሰናል። 19 ይህም ተመሳሳይ ጥያቄ ነው። እንዴት ነው የምናደርገው? ባሪየም ናይትሬት ሶሉብል ሳልት ነው። አይረን ሰልፌት ተመሳሳይ ሶሉብል ሳልት ነው። መጨረሻ የምናገኘው ሳልት ግን ኢንሶሉብል የሆነ ሰብስታንስ እናገኛለን። ኦል ናይትሬት ሳልትስ አር ሶሉብል ኢን ዋተር። ማንኛውም ናይትሬት ሳልት ሶሉብል ኢን ዋተር ነው። ስለዚህ እዚህ ላይ አይረን ሰልፌት ሶሉብል ሳልት react with barium nitrate give us iron nitrate plus barium sulfate. ይሄን ፎርሙላ barium sulfate is insoluble salt, iron nitrate is soluble salt, barium nitrate is soluble salt and also iron sulfates ሶሉብል ሳልት ነው ማለት ነው። አሁን ኢንሶሉብል ነው ለኛ የሚያስፈልገን ይሄንን ፎርም የሚያደርገው ብቻ የሚያስፈልገን። ስለዚህ አይረን ፕላስ 2 ፍሮም ሪአክታንት ሳይድ ይሄኛው አለ ፕላስ 2 ፕላስ ዋት ሰልፌት ማይነስ 2 ፕላስ ባሪየም ፕላስ 2 ፕላስ ናይትሬት ማይነስ 7 ይሄ ሪአክታንት ሳይድ ሁሉም ሶሉብል መሆናቸው ነው የሚያሳየን። ጊቫስ አይረን ሶሉብል ነው። አይረን ፕላስ 2
ፕላስ ናይትሬት ማይነስ ፕላስ ባሪየም ሰልፌት መጨረሻ ላይ ያለ ማለት ነው። አሁን አይረን ፕላስ 2 በአይረን ፕላስ 2 ካንስል ያደርጋል። ሰልፌት እዚህ ላይ ኢንሶሊብል ነው። ስለዚህ ሰልፌት ካንስል ማድረግ አይችልም ማለት ነው። ሰልፌትን ካንስል ማድረግ አንችልም። ኦኬ ሰልፌት ካንስል ማድረግ ስለማንችል አይረን ናይትሬት በናይትሬት ይጠፋል ማለት ነው። ፋይናል የሚቀር ምንድነው? ሰልፌት ማይነስ 2 ፕላስ ባሪየም ፕላስ ጊቫስ ባሪየም ሳልፌት ይሆናል ማለት ነው። ያ ማለት ሰልፌት አዮን ሪአክት ዊዝ ባሪየም ፕላስ 2 ፎር ኢንሶሉብል ሳልት ባሪየም ሰልፌት ይሆናል ማለት ነው። ዲስ ኢዝ ኔት አዮኒክ ኢኩዌሽን። አዮኒክ ኢኩዌሽኑ ኔት አዮኒክ ኢኩዌሽን ይሆናል ማለት ነው ይሄኛው። ኦኬ ቀጣይ ጥያቄ question number 20. Question number 20. What volume of 0.5 molar sulfuric acid is required to react exactly with 0.25 liter of 0.8 ኖርማል ነው የሚለው ማለት ነው። ፖታሽየም ሃይድሮክሳይድ ይህን ስንሰራ አንደኛ ምንድነው የምናደርገው? ዋት ቮሉም ኦፍ 0.5 ሞላር ሰልፈሪክ አሲድ ስለሚለን n1 v1 is equal to n2 v2 ብለን እንሰራለን። n1 v1 which is equal to n2 v2 ነው። what volume of sulfuric acid is required to react with 0.25 liter of ይሄ ማለት v2 and n2 አለ ማለት ነው። እዚህ ላይ ደግሞ n1 እንፈልጋለን በት v2 አናውን ነው ማለት ነው። ማለት v1 አናውን ነው ማለት ነው። ስለዚህ n1 አችን ነው ማለት ነው ነምበር ኦፍ ሃይድሮጅን መልቲፕላይ ባይ ሞላሪቲ ኖርማሊቲ ሆና ማለት ነው። ምክንያቱም ኖርማሊቲ which is equal to molarity times equivalent number ነው ማለት ነው። ስለዚህ 0.5 times 2 ብለን ስንወስድ ኖርማሊቲ ኦፍ ሰልፈሪክ አሲድ n1 which is equal to 0.5 molar multiply by number of hydrogen or equivalent number 2 which is equal to 1 ይመጣል ማለት ነው። ስለዚህ n1 v1 እንላለን it is 1 times v1 which is equal to n2 we have 0.80 normal multiply by v2 0.25 liter. Finally v1 which is equal to 0.80 times 0.25 divided by 1 ነው የሚመጣው ማለት ነው which is equal to ችንስና በዛት የምናገኛት 0.2 ሊትር ይሆናል ማለት ነው። 0.2 ሊትር ማለት ነው። መልሳችን 0.2 ሊትር ነው ማለት ነው። ለዚህ ጥያቄ ይሄ ይሆናል ማለት ነው። ኦኬ question number 21. Question number 21. What types of solvent attraction is responsible for the solubility of bromine in carbon tetrachloride? ይሄ ተጠይቀ ምንድነው? ሶሊድ ሶልቨንት አትራክሽንን ለመስራት this simple question. First you have to understand about intermolecular force of solute and solvent. እሱም ብቻ ማሰብ አለብን። what kinds of force present here? ምን አይነት ፎርስ ሊኖር ይችላል ከዚህ ከብሮሚን ላይ ወይም ከካርበን ቴትራ ክሎራይድ ላይ ነው ማለት ነው። እያንዳንዳቸው እኔ bromine exists as a molecule or homoatomic molecule have a weak intermolecular force London or dispersion force London force አለው ማለት ነው። ይሄ ሶሉት ነው። ሶሉት ብለን ነው የምንጠራው ማለት ነው። carbon tetrachloride we have a formula. This one it is non-polar substance act as a solvent here then have a force is the same as London force ያ ማለት እሱ ሶልቨንት ነው ማለት ነው።
ስለዚህ በሶሊድ ሶልቨንት ያለው ኢንተራክሽን ፎርስ ለመስራት ምን ያስፈልገናል ማለት ነው? ይሄኛውም ለንደን ፎርስ ነው፣ ይሄኛውም ለንደን ፎርስ ነው። ፋይናሊ ምን ሆነ ማለት ነው? ለንደን ፎርስ የሆነ ማለት ነው። ወይም የሶሉሽን ፎርስ ምን ተብሎ ይጠራል ማለት ለንደን ፎርስ አትራክሽን ነው ተብሎ ይጠራል። አይዳል አይነት ሶሉሽን ነው ፎርም የሚያደርግልን ማለት ነው። ስለዚህ መልሳችን ይሄን ይሆናል ማለት ነው። ኦኬ question number 22. Question number 22. What is the molarity of sulfuric acid solution that has a density of 1.84 gram per milliliter and contains 98% by weight ነው የሚለን። እዚህ ላይ የተሰጠን density of solution and percentage by mass ተሰጥቶናል። ይሄ ሁልጊዜም ፈተና ላይ ልናየው እንችላለን፣ ግን ስንሰራ ኢዚ ዌይስ አለው ማለት ነው። ቀላል መንገድ አለው። ባይ ዘ ዌይ ሞላር ማስ ኦፍ ሰልፈሪክ አሲድ ኢዝ 98 ግራም ፐር ሞል ነው እና ለካልኩሌሽን ይቀላል ይችላል፣ ምክንያቱም ፐርሰንቴጅ ባይ ማሱ 98 ስለሆነ ማለት ነው። ስለዚህ ይህን ስንሰራ እናደርጋለን ፍሮም ዴንሲቲ ኦፍ ሶሉሽን በመጀመሪያ ኢን 1 ሚሊሊትር we have 1.840 ግራም በት ይህንን ግራም ፐር ሜትር ስለሆነ ወደ ሊትር ከፍ ብናደርገው in 1 liter we have 1000 milliliter ግን ምን ያህል ማስ ሊኖረው ይችላል? ችን ክሪክሮስ ማድረግ እንችላለን ማለት ነው። ይሄን ክሪክሮስ ስናደርግ የምናገኘው ምንድነው? ማሱ ሶሉሽን ፐር ሊትር 1840 ግራም ፐር ሊትር ይሆናል ማለት ነው። ይሄን ያህል ማሱ ሶሉሽን አለን በአንድ ሊትር ውስጥ። በአንድ ሚሊ ሊትር ውስጥ 1.84 ግራም ነው ያለን፣ ግን በአንድ ሊትር ውስጥ 1840 ግራም ይኖረናል ማለት ነው። from this 98% is sulfuric acid ከዚህ ውስጥ 98% ሰልፈሪክ አሲድ ነው። የቀረችው 2% ደግሞ ወተር ናት ማለት ነው። ስለዚህ ይሄኛው 184 ግራም ፐር ሊትር ብለን የጠራ ነው ማስ ኦፍ ሶሉሽን ነው። ስለዚህ ከዚህ ውስጥ 184 ግራም መልቲፕላይ ባይ 98 ዲቫይድ ባይ 100 which is equal to ምን ያህል ማስ ይኖረዋል ማለት ነው? 1803 ግራም ማስ ኦፍ ሰልፈሪክ አሲድ ነው ማለት ነው። ይሄን ለምንድን ነው የፈለኩት? በመጀመሪያ ሞል ኦፍ ሰልፈሪክ አሲድን ካገኘን ቮሊዩም ኦፍ ሶሉሽን we have 1 ሊትር፣ ምክንያቱም ዴንሲቲ ኦፍ ሶሉሽን ማስ ፐር ቮሊዩም ስለሆነ ቮሊዩም ኦፍ ሶሉሽናችን 1 ሊትር ነው ማለት ነው። 1840 ግራሙ በአንድ ሊትር ውስጥ ነው። በአንድ ሚሊ ሊትር ግን ይችን ያህል ነው ያለችን ማለት ነው። ስለዚህ ሬሾን ነው ከፍ ያደረግነው እንጂ ኖርማሊ ኮንሰንትሬሽን ልዩነት ኑሮት አይደለም። ስለዚህ ይሄን ካየን በኋላ ማስ ኦፍ ሰልፈሪክ አሲድ which is equal to 1803 ግራም ነው ያለን። ይሄንን n ኦፍ ሰልፈሪክ አሲድ ስናስቀምጥ 1803 ግራም per 98 ግራም per ሞል እንደዚህ ማስቀመጥ እንችላለን። ይሄን ስናካፍል የምናገኘው ደግሞ ምን ይሆናል ማለት ነው? 1803 ግራም divided by 98 ሞል ኦፍ ሰልፈሪክ አሲድ ሆና ማለት ነው። ሞል ኦፍ ሰልፈሪክ አሲድ which is equal to 18.40 ሞል ይመጣል ማለት ነው። ይሄ ሞል ኦፍ ሰልፈሪክ አሲድ ነው። በት ቮሊዩም ኦፍ ሶሉሽን ደግሞ 1 ሊትር ነበር የነበረ ማለት ነው። ምክንያቱም 1840 ግራም የወሰድነው በአንድ ሊትር ውስጥ ነው። በአንድ ሚሊ ሊትር ግን 184 ግራም ነው። ይሄን ዳይሬክት መጠቀም ትችላላችሁ፣ ግን ቀለል የሚላችሁ ያሳየኋችሁ ሜትድ ይሻላል ማለት ነው። ስለዚህ ሞላሪቲ which is equal to n per volume in liter ነው የሚለው። ቮሊዩም ሞል ኦፍ ሶሉሽን 18.4 ሞል ነው። ይሄንን ለስንት አካፍለዋለሁ? ለአንድ ሊትር አካፍለዋለሁ ማለት ነው። እሱን ሳካፍል የማገኘው ያው ሞላሪቲ ነው ማለት ነው። ምክንያቱም ሞላሪቲ ሞል ፐር ሊትር ስለሆነ ማለት ነው። ስለዚህ 18.0 ሞል ዲቫይድ ባይ 1 ሊትር which is equal to 18.0 ሞላር ይሆናል ማለት ነው። ስለዚህ 98% by mass of sulfuric acid with the density 1.84 gram per milliliter molarity 18.4 ሞላር ይሆናል ማለት ነው። ኦኬ question number
23 question number 23 question number 23 ይሄ ለየት ያለ ጥያቄ ናት። how much water is required to dilute 10 milliliter of 10 normal hydrochloric acid to dc normal ማለት ነው። መጀመሪያ ጊቭኖችን እናውጣ። we have v1 10 milliliter ይቻለችን ጊቭን ናት። ሌላ ደግሞ የተሰጠን n1 we have 10 normal። ሌላ የተሰጠ ምንድነው v2 we have deci means t0.1 ማለት ነው። t0.1 ኖርማል ኖ n2 ማለት ነው not v2 n2 v2 t0 required ነው የሚፈለግ ነው። እሱን ከፈለግ v2 ዳይሬክት አገኘን ማለት ቮሊዩም ኦፍ ዋተርን አወቅን ማለት አይደለም። ስለዚህ መጀመሪያ v2 እንፈልጋለን ከዛ ቮሊዩም ኦፍ ዋተርን ማወቅ እንችላለን ማለት ነው። so n1 v1 which is equal to n2 v2 ብለን ስንሰራ n1አችን ሁሉን እንተካና v2 እንፈልግ። so v2 which is equal to ምን ነው ማለት ነው n1 v1 divided by n2 which is equal to n1 v1 ምን ነው ማለት ነው 10 normal multiply by v1 10 milliliter divided by 0.1 ይህን ስናካፍል የምናገኘው ቁጥር 1000 ሚሊሊትር ነው ማለት ነው። 1000 ሚሊሊትር ይሄ v2 ነው ቶታል v2 ነው። ያ ማለት ቮሊዩም ኦፍ አሲድም አለበት የወተርም አለበት። ስለዚህ የተጠየቀው ግን how much water ነው የሚለው not v2 ብቻ አይደለም ምን ያህል ውሃ ነው በውስጡ የተጨመረው መጀመሪያ ከነበረው አሲድ ላይ ምን ያህል ውሃ ነው አድ የተደረገው የሚለው ነገር ነው የሚያሳይ ማለት ነው። ስለዚህ ይሄን ለመስራት ቮሊዩም ኦፍ ዋተር ለማግኘት በዲሉሽን ሩል ጊዜ ቮሊዩም ኦፍ ዋተር ለማግኘት v2 minus v1 concentration of or no volume of solution ወይም more concentrated solution ነው። v2 ደግሞ diluted የሆነው ነው ማለት ነው። ስለዚህ diluted የሆነው v2 አግኝተናል። ስንት ነው ያገኘን 1000 ሚሊሊትር minus volume of stock solution or more concentrated solution 10 ሚሊሊትር አለ። የተጨመረው ምን ያህል ውሃ ነው ማለት ነው ከዚህ ውስጥ 990 ሚሊሊትር ኦፍ ዋተር ነው ማለት ነው። መልሳችን 1000 ሚሊሊትር ሳይሆን 990 ሚሊሊትር ይሆናል ማለት ነው። question number 23 ይሄን ይመስላል ማለት ነው። question number 24 ይሄን ጥያቄ ማስተካከል መጀመሪያ ይጠበቅብና ማለት ነው። የተሰጠን መጀመሪያ ላይ እንድታስተካክሉ ይፈልጋል። the density of 2 molar solution of weak acid የሚለውን ይችኛቱን ፎስፎሪክ አሲድ እንበላት H3PO4 በሏት H3PO4 not HA is 1.02 gram per milliliter calculate the molality of the solution ይለና ማለት ነው። እዚህ ላይ calculate the molality of the solution ይሄንን ለመስራት አንደኛ ሞላሪቲን እና ዴንሲቲ ነው የተሰጠን። ከዚህ ከሁለቱ ጊቭኖች ላይ ሞላሊቲ መፈለግ እንችላለን። ስለዚህ ሞል ኦፍ ማን መጀመሪያ እንፈልግ ሞል ኦፍ ፎስፎሪክ አሲድ which is equal to 2 mole per volume of solution we have 1 liter ከዚህ ውስጥ አለ። ይችኛቱ 2 ሞል የተባለችው ሞል ኦፍ ሶሉት ናት። ስለዚህ የሞል ኦፍ ሶሉታችን 2 ሞል ተሰጥቶናል ማለት ነው። ሞላሊቲ ለማግኘት አንደኛ ሞል ኦፍ ሶሉት ያስፈልገናል፣ ሌላኛው ደግሞ ማስ ኦፍ ሶልቨንት ያስፈልገናል ማለት ነው። ስለዚህ 2 ሞል አለችን ከዚህ ውስጥ ማለት ነው። 2 ሞል ስለምትኖረን ምን እናደርጋለን ማለት ነው። ከመጀመሪያው ከዴንሲቲው ላይ 102 ግራም ፐር ሚሊሊትር ከሚለው ውስጥ ማስ ኦፍ ሶልቨንት ማወቅ ይጠበቅብናል ማለት ነው። ይቺ 2 ሞል ብለን የምንጠራት 2 ሞል ኦፍ ፎስፎሪክ አሲድ ወይም H3PO4 ብለን የምንጠራት ወደ ማስ እንቀይራት ማስ which is equal to 2 times molar mass of phosphoric acid it is 98 which is equal to 1
196 ግራም 196 ግራም ብለን መጥራት እንችላለን ማለት ነው። ይሄን ካገኘን በኋላ ማስ ኦፍ ሶሉሽን ማወቅ ይቻላል። እንዴት ነው ማወቅ የምንችለው? አንደኛ ቮሊዩም ኦፍ ሶሉሽን 1 ሊትር ነው ያለን፣ ዴንሲቲ ኦፍ ሶሉሽን ይሄን ያህል ነው ያለን ማለት ነው። ስለዚህ ማስ ኦፍ ሶሉሽን ፍሮም ዴንሲቲ ምን ይመጣ ማለት ነው? ይሄ 1 ሊትር ብለን የጠራነው ስንት ነው? 100 ሚሊ ሊትር ነው። ይሄ ቮሊዩም ኦፍ ሶሉሽን ኢን ሚሊ ሊትር ነው ማለት ነው። ዴንሲቲ ኦፍ ሶሉሽን አለችን። ሁለቱን አብዝተን ምን እናገኛለን? ማስ ኦፍ ሶሉሽን እናገኛለን። ስለዚህ የሶሉቱን አውቀናል 196 ግራም ማለት ነው። 196 ግራም ስለሆነ ማስ ኦፍ ሶሉሽን which is equal to mass of solution which is equal to 102 gram multiply by volume of solution በዚህ ያህል ሚሊ ሊትር ነው። ይሄ ፐር ሚሊ ሊትር ነው ብለና ማለት 1.0 ብለና ማለት ነው። ስለዚህ ይሄ ስንት ይመጣ ማለት ነው? 1020 ግራም አለ ማለት ነው። ይሄ ማስ ኦፍ ሶሉሽን ነው። from this we have 196 gram of mass of solid። ስለዚህ mass of water which is equal to mass of solution minus what? mass of solute ፎስፈሪክ አሲድ ነው ማለት ነው። እዚህ ላይ የሰረዝ ነው ፎስፈሪክ አሲድ ነው ተባብለና ማለት ነው። ስለዚህ ማስ ኦፍ ሶሉሽን 1020 ግራም ማይነስ ማስ ኦፍ ሶሉት 196 ግራም ሁለቱን ስንቀንስ የምናገኘው ማስ ኦፍ ወተር ይሆናል ማለት ነው። ሶ ማስ ኦፍ ወተር ምን ያህል ይሆናል ማለት ነው? ማስ ኦፍ ወተር ለዚህ 824 ግራም ሆነ ማለት ነው። ይሄ ማስ ኦፍ ወተር ነው። ስለዚህ ሞላሪቲውን መፈለግ እንችላለን። ምክንያቱም ማስ ኦፍ ሶልቨንት ኢን ግራም አለ። ይሄ ወደ ኪሎ ግራም ስንቀይረው 0.824 ኪሎ ግራም ነው። ስለዚህ ማስ ኦፍ ወተር ኢን ኪሎ ግራም አለን። ሌላኛው ደግሞ ቮሊዩም ኦፍ ሶሉሽን ነው። ሞል ኦፍ ሶሉት 2 ሞል አለን። ፐር ሊትር ውስጥ 2 ሞል የነበረ ማለት ነው። ስለዚህ ዳይሬክት መስራት እንችላለን ማለት ነው። ሶ ሞላሊቲ which is equal to n over what? ኪሎግራም which is equal to molality of solute or phosphoric acid ብለን ነው phosphoric acid ነስር ነው። it is 2 mole divided by kilogram of solvent 0.824 kilogram which is equal to 2.4 2 ሞላል ይሆናል ማለት ነው። ሶ መልሳችን ይሄ ነው ማለት ነው። ስለዚህ ኩዌሽን ነምበር 24 በዚህ መልክ ተሰርቷል ማለት ነው። ኩዌሽን ነምበር 25 ይሄ ጥያቄ እስካሁን በፊት እሱን የሚመስል ጥያቄ ሰርተናል ማለት ነው። ጭምት መስል ሰርተናል። አሁን ላይ ደግሞ ስቲል what volume of 0.25 molar of sodium hydroxide solution is required to react exactly with 0.135 liter of 0.5 molar phosphoric acid ነው የሚለው ማለት ነው። እዚህ ላይ ኖርማሊ የሃይድሮጅን ነምበሩ ከአንድ የተለየ ከሆነ n1v1 is equal to n2v2 ብላችሁ ነው መስራት ያለባችሁ። ፕሊስ እንዳትሸወዱ። m1v1 is equal to m2v2 equivalent number for acid or base always which is equal to 1 ሲሆን ብቻ ነው molarity times volume which is equal to molarity 2 times volume ብለን የምንሰራው ማለት ነው። ስለዚህ n1 ብለን የምንጠራው የዚህኛው number of equivalent 1 ነው። ስለዚህ በሞላሪቲ ስናበዛው 1 times 0.5 we have 0.25 normal and v1 is required ነው የሚፈለግ ነው። ይሄ የሚፈለገው ነው ማለት ነው። ሌላኛው ደግሞ n2 የተሰጠችን n2 ምን ያህል ማለት ነው? በ3 ስናበዛት is 1.5 ኖርማል ነው ማለት ነው። ሌላኛው v2 ተሰጥተናለች 0.135 ሊትር ነው ማለት ነው። ስለዚህ v1 ለማግኘት v1 which is equal to n2 v2 divided by n1 ነው ፎርሙላችን። ከየት n1 v1 is equal to n2 v2 ብለን ስናስቀምጥ ማለት ነው። ስለዚህ ይቺ ማለት n2 ምን ያህል ናት? 1.5 ኖርማል 1.5 ያልኩ ምንድነው 3 times 0.5 ስናደርግ ነው። መልቲፕላይ ባይ v
to 0.135 ሊትር ዲቫይድ ባይ n1 0.25 ኖርማል ነው ማለት ነው። ይህን ስናካፍል የምናገኘው ቁጥር ኖርማሊቲ ይሆናል ማለት ነው። ስለዚህ ኖርማሊቲው ማነው ቮሊዩሙ 0.81 ሊትር ነው። ሶሪ ይሄን ይመስላል መልሳችን። ኩዌስችን ነምበር 26 እና የመጨረሻው ጥያቄያችን ነው። የመጨረሻው ጥያቄ ጥያቄ እንስራ ማለት ነው። ስለዚህ ይሄ የመጨረሻ ጥያቄያችን ነው። What is the molarity of 300 milliliter of solution which is 25% by mass sulfuric acid? So the solution mass is 353.4 gram ነው። አሁን ሁለት ነገር ሰጥቶናል። አንደኛ ማስ ኦፍ ሶሉሽን፣ ሁለተኛ ደግሞ ቮሊዩም ኦፍ ምን ተሰጥቶናል ማለት ነው ሶሉሽን ተሰጥቶናል ማለት ነው። ስለዚህ 25% ባይ ማሱ ሰልፈሪክ አሲድ ነው ማለት ነው። ስለዚህ የተጠየቀው ዋት ኢዝ ሞላሪቲ ነው የተባለው ማለት ሞላሪቲ ለመፈለግ ምንም የሚከብደን ጉዳይ የለም ማለት ነው። ስለዚህ ማስ ኦፍ ሰልፈሪክ አሲድ ፍሮም ማስ ኦፍ ሶሉሽን ማስ ኦፍ ሰልፈሪክ አሲድ ፍሮም ማስ ኦፍ ሶሉሽን is 353 gram multiply by what percentage by mass 0.25 እናደርጋለን። ይሄ ማስ ኦፍ ሰልፈሪክ አሲድ ነው። ይችን ስናበዛ የምናገኛት ምን ያህል ማለት ነው 88.35 ግራም እናገኛለን። ይቺ ማስ ኦፍ ሰልፈሪክ አሲድ ናት። ፋይናሊ ሞል ኦፍ ሰልፈሪክ አሲድ which is equal to given mass we have 88.35 gram divided by molar mass of sulfuric acid it is 98 gram per mole which is equal to ይሄን አካፍለን የምናገኘው ቁጥር ምን ያህል ይሆናል ማለት ነው 0.9 ሞላል 0.9 ሞላል ማነው ሞል ማለት ነው። ይሄ ሞል አገኘ ማለት ይሄ ሞል አገኘ ማለት ሞላሪቲ መፈለግ እንችላለን። ምክንያቱም ቮሊዩም ኦፍ ሶሉሽን ኢን ሊትር አለ ወደ ሊትር እንቀይረዋለን። ስለዚህ ሞላሪቲ which is equal to n over v in liter ስለሆነ ምን ነው ማለት ነው 0.9 ዲቫይድ ባይ ይሄን ወደ ሊትር ስንቀይረው 0.3 ሊትር ይሆናል። ዲቫይድ ባይ 0.3 ሊትር which is equal to 3 ሞላር ሆነ ማለት ነው። ሶ መልሳችን ይቺ ትሆናለች ማለት ነው 3 ሞላር። ስለዚህ ይሄን ይመስላል የዛሬ ትምህርታችን ዛሬ ይበቃል። ቀጣይ የምናየው ዩኒት 2 about acid base equilibrium ነው ማለት ነው። ለዛሬ እዚህ ላይ ይበቃናል። ስላዳመጣችሁኝ አመሰግናለሁ።